መከራ ስለሚያሳዩን በዛውም እንትን ልበል የአፉን ከፈተ ይኸው እንዲያው አፉን ከፍተው ቀረ የሚሉም አሉ። ነው እና ሪሊ እንደዛ አይደለም። አፉን ከፈተ ማለት መናገር ጀመረ፣ ማስተማር ጀመረ ማለት ነው። እና ስለዚህ ምን አደረገው ይላል? ካነበው መጽሐፍ ጀምሮ እስከ ክርስቶስ ወንጌል ድረስ ሰበከለት ይላል። አየህ፣ አሁን አስተውል። ያነበበውን መጽሐፍ ከምን ጋር አገናኘለት ማለት ነው? ከወንጌል ጋር አገናኘለት። ማ ፊልጶስ፣ የተላከው ፊልጶስ። ስለዚህ ጋይዳንስ ያስፈልገናል ማለት ነው። አየኸው፣ ጋይዳንስ አለ ማለት ነው። በግል አይተረጎም ማለት ነው። ይሄ ነገር እኮ ኦርቶዶክሳዊውን ትምህርት ነው፣ ማይንድ ሴት ነው። እና ስለዚህ መጽሐፍትን እንዴት ልረዳ፣ መጽሐፍ ቅዱስን እንዴት ላንብብ፣ እያንዳንዱ መጽሐፍት ምንድን ነው ዓላማቸው፣ ለምን ተጻፉ፣ ለማን ተጻፉ፣ ምን ነበር መልእክቱ፣ እኛስ ምንድን ነው ከዚህ የምናተርፈው የሚለውን ነገር ቤተክርስቲያናችን ኦርቶዶክሳዊ ቤተክርስቲያን በደንብ በኦርደር ታስተምራለች። ይህንን እንግዲህ መንገዱን እንዴት እንደሆነ ከፈለግ ፈርዘር እርዳታ ከፈለግ ይኸው እፎለፉልሃለሁ፣ ፎሎ አድርገኝ። ኢቻዘር ፎሬቨር ሆነን እንቀመጣለን፣ እናንተ እንታያግዛለን ማለት ነው። ተስማማን ዞላ? ያ አይ በጣም መዝሙር የሚገርም ራሱ ያነበብክልንን እኔ ከሁለት ቀን በፊት ነበር ያነበብኩትና አክቹዋሊ የተረዳሁበትን መንገድ አንተ እንዳልከው ነው። ብዙ ጥያቄዎች ይኖሩኛል፣ አንተ ጋር እመጣለሁ። በነገራችን ላይ እንዳልኩ ፊልሙንም አይቼ ለእኔ እንዳልኩ በቃ እንደ መነሻ ሆነኝ ነው እንጂ ፊልሙን የሚገርም ደግሞ አይቼም እንደዚህ ፕሮቴስታንት ጓደኞች አሉኝ እንደዚህ አይቼ እንደዚህ ምናምን አይዲያው ሲመጣ እነሱም ጋር የሚገርም ዘሴም አንተ እንዳልከው እነሱ የሚተረጉሙበትም ነገር አላቸው እና ልዩነቱ ያው መንገዱ የተለያየ እንደሆነ አውቃለሁ። እና ግን እኔ ማለት የፈለግኩት መሰለ በቃ እኔ ኦርቶዶክስ የሆነ ሰው ሁሉ እንዳልኩ ማንበብ መጀመር መቻል አለበት፣ መጠየቅ መጀመር መቻል አለበት ነው። ምክንያቱም እኔ በጣም ዓለማዊ ሰው ነኝ። የሚገርም መዝሙር አፌ ሞልቼ ዓለማዊ ሰው ነኝ ብዬ መወራ ስለነበርኩ ነው የምነግርህ። አሁንም ዓለማዊ ነኝ፣ ግን እግዚአብሔር ደግሞ ረድቶኝ እንዳልኩ የእግዚአብሔርን መንገድ ብከተል በቃ ትልቅ ሰላም የሚገኝበት ነው ብዬ ስላሰብኩ ነው ማለት ያን ነው የተሰማኝ ያለው። እና እግዚአብሔር እንዲያበረታኝ ማድረግ የምፈልገው ኖርማሊ። ግን ሌሎቻችንም እንዳልከው መቼም እንደኔ አይነት ሰው ብዙ ነው ብዬ አስባለሁ። ምክንያቱም እኔ ጎንደር ልጅ ነኝ፣ ጎንደር አካባቢ ነው የመጣው። በነገራችን ላይ ለኦርቶዶክስ ሙት ብትለኝ ወጥቼ ሞት ልጅ ነኝ ኖርማሊ። ግን አውቄ ደግሞ ብሞት ደግሞ መልካም ነው የሚሆነው። ምክንያቱም ቃሉን ሳናቀው ሳንረዳው ሳንጠይቅም እንዳልኩህ ብዙ ጊዜ አይተህ ከሆነ አብዛኛው ሰው እንዲሁ ከቤተሰብ እንወስደውና እምነቱን ማጠናከር አስፈላጊ ነው የሚሆነው ማወቅ ምናምን ይኖራል። እና አንዳንዴ ዘር እየተዋረደ የልጅ ልጅ እያለ ሲወርድ እምነትንም በስነስርዓት እንዳልኩህ ማስተማር ካልቻልን፣ መጠየቅ ካልቻልን፣ ማንበብ ካልቻልን እንትን ነው የሚሆነው። እኔ አሁን የሚገርም ልጅን ራሱ ቤተክርስቲያን ይሄዳለሁ እሑድ እረፍት ሲኖረኝ እዚህ ልጄ የሆነ ነገር ማወቅ እንዳለበት እምነቴን መቀበል እንዳለበት ስለማስብ ነው። ግን የሚገርምህ ኢቭን እንኳን እንዳልኩ አሁን ትንሽ ጅማሬዋን እንኳን ሳላቅ ነው ያን ነገር ሳደርግ የነበረውና ሞር ደግሞ እንዳልኩ ብንማር ብንጠይቅ ሞር የተሻለን ለማለት ነው እንጂ እንዳልኩ ግን ፊልሙ መነሻ ሆኖኛል ነው ለኔ አክቹዋሊ እንዲህ ብሎ ብዬ እንዳስብ ስላደረገኝ ነው። አዎ ፊልም ብዙ ጊዜ አክተር አድርጎ ነው የሚያስቀሩ። ፊልሞች አክተር አድርገው ነው የሚያስቀሩ። ምን ማለት ነው? በቃ ፊልሙን ታያለህ፣ የሚገርም ነው ትላለህ። በቃ በምናብ ኦልሬዲ አክተር ሆነሃል ፊልም ውስጥ ገብተህ ዳስ ታለቀ። ፊልሞች እንዳልኩ ነው። ምክንያቱም እነዛው ሰዎች ደግሞ ሌላ ፊልም ካስት ሲያደርጉ ታያቸዋል። ስለዚህ አክተርነት ነው የሚያለማምዱ እንጂ ህይወትን ያለማምዱም። እና እንደ እውቀት እንደ አንድ መነሻ አይዲያ ሊሰጡ ይችላሉ። ግን መሬት ላይ ነው ክርስትና ያለው፣ መሬት ላይ ያለ ክርስትና። ምክንያቱም ከእንትን ጋር ከሚስጥራት ጋር የተገናኘ ነው፣ ከቅዱስ ቁርባን ጋር ከንስሐ ጋር እለት ዕለት ከመጸለይ ጋር የተገናኘ ነው። አየህ። እና ወደ መሬት የወረደውን ነገር ምክንያት አድርገህ ፊልሙን ወደ መሬት ወደ ክርስትና መምጣት አሪፍ ነው። ምክንያቱም ልዩ ልዩ ምክንያት አለው እግዚአብሔር ሰውን የሚጠራበት። እና ያንተ መነሻ ኔትፍሊክስ ቹዝን ከሆነ በጣም ጥሩ ነው እና እንታግዛለን። ፎሎ አድርጌ ያለው ምንም ችግር የለም። እኔ መልሻለሁ። እኔ ፎሎ አድርጌ ያለው ቀደም ያክቸዋል። ሌላው ለ4000 ሰው የምነግረው እዚህ ጋር ምንድን ነው ያለው? አሁን በኦርቶዶክስ መዝሙረ ያሬድን ከሰማኸው ቤተክርስቲያን እንዳስተማረች
እንጂ እኔ እንዳስተማርኩት አይደለም። ገብተዋል። ቤተክርስቲያን እንዳስተማረችን ብለን ነው የምንለው። ሌሎቹ አሁን ብዙ የፈለጉት አይነት 47,000 የተደረሰው ማንም ስለሚተረጉመው ማን ነው አስተማሪ ብትለው አያውቀው። እኔ ብሎ ይመጣና ማን ያስተማረ ስትለው ግን ይሄ አስተማረኝ አይልም፣ ቤተክርስቲያን አስተማረችኝ አይልም፣ ይሄ ነገር ከዚህ ነው የተማርኩት አይልም። እና እንደፈለገው ወስዶ የፈለገውን ያደርግና ሌላውን ብታመጣው ተመሳሳይ እምነት ያለው ራሱን አምጥተህ ደግሞ ብትጠይቀው ሌላ መልስ ይሰጣል። ስለዚህ የኦርቶዶክስ ለየት የሚያደርጋትና የምትወድላን ነገር ምንድን ነው? ቤተክርስቲያኗ ይሄንን ነው የምታስተምረው በሚለው በአብዛኛው ተመሳሳይ አይነት ትምህርት ስላለ ብዙ ግራ ያጋባል፣ ኮንፊውዝም አያደርግም። ስለዚህ ያቺ ነገር ላይ ፖይንት መያዝ ነው። ቤተክርስቲያን እንዳስተማረችኝ የሚለው እሱ ነው ደስ የሚለው እና በጣም ነው የማመሰግነው። አየህ እንደዚህ አይነት ነገር ሲኖር ያሬዶ ከች ነው የሚለው ፈቃደኛ ለሆኑ ወንድሞች ማገዝ፣ የሚጠይቁትን መመለስ ኃላፊነትም ስላለበት ጭምር ይመስለኛል። የነፍስ ኃላፊነት አለ። ስለዚህ ያንን እያደረገ ነው። እኔ እሱን ነው የምጠቀመው። የሆነ የቸገረኝ ወይም ያልገባኝ ነገር ካለ መዝሙረ ያሬድን ጠይቀዋለሁ። ስለዚህ ሌሎቻችሁም ተጠቀሙበት፣ ፎሎ አድርጉት። ጥያቄ ካላችሁ ጠይቁት። መልሱን በትህትና ጥግ ድረስ የደረሰ ወንድማችን ነው። ጥግ ድረስ ትልቅ ትንሽ አይል፣ ማንንም አይንቅም። ኦርቶዶክስ ብቻ ሳይሆን የሌላ እምነት ተከታዮች ብትጠይቁት በጎ ፈቃድ አለው ለመመለስ እና ያ ነገርን እግዚአብሔር አይቀይርብህ ወንድማችን። ኩራታችን ነው የምልህ ያሬዶ፣ ኑርልኝ። እግዚአብሔር ያበርታ። ሁላችንም ሆን የመጨረሻችን ያሳምርልን። ትልቁ ነገር ሩጫ መጨረስ ነው። ብዙ ከሩጫ የሚያደነቃቅፉን ታውቃላችሁ። ያው ትዕቢተኝነት፣ እብሪተኝነት፣ እኔ ትልቅ ነኝ፣ እኔ ግዙፍ ነኝ፣ እኔ ወፍራም ነኝ፣ እኔ ጠጅ ነኝ፣ እኔ ኃይለኛ ነኝ፣ እኔ የሚለው ነገር ነው ብዙዎቻችንን። የእኔ መሪ ምንድን ነው መሰለ ዮኒ? ቢንቢን የገደላት ጭብጨባ ነው። አገልጋይንም የሚገለው ጭብጨባ ነው። ቢንቢ ለመግደል እጅን እንዲህ ታደርጋለህ፣ ትገላታለህ። አገልጋይንም እየገደል ያለው ይሄ ነው፣ ጭብጨባ፣ አድናቆት። እና እግዚአብሔር ደግሞ በዛ በመመጻደቅ እንዳንወድቅ ይርዳን። ከመንገድ ብዙ ሰዎችን የሚጥለው ነገር ቢኖር እሱ ነው እና ሩጫችን ያሳምርልን፣ ፍጻሜያችንን ያሳምር። ወንድሜ በርታ። እሺ ዞላ፣ አሜሪካን ያለው? እኔ ጀርመን ነው የምኖረው። ጀርመን እንዴ? ኦኬ። አይ ፐርፌክት፣ ጥሩ በቃ ጥሩ። ስልክን አስቀምጥልኝና ፋርማሲስት ነው፣ ጎበዝ ነው። በነገራችን ላይ የተማረም ሰው ነው። በቃ አልፎ አልፎ የሚቆርጠኝ ነገር አለ፣ ነገር አለው የሚሸቀሽቀኝ። ጀርመን ላሉ እብዶች አላከመልኝም እንጂ ፋርማሲስት ነው። ኦኬ ዳስ ናይስ። እዛው ጀርመን ሀገር ተምረህ ነው ፋርማሲስት የሆንከው ወይስ? እኔ ጎንደር ነው የተማርኩት። የተወሰነ 2 ዓመት 4 ሴሚስተር ነው የተማርኩት እዚህ ጀርመን ሀገር ተጨማሪ። አይ በጣም ፐርፌክት፣ አሪፍ ነው። አይ ደስ ይላል። እንዳልኩ ነው እንግዲህ እኔ አስተምርሃለሁ ወንጌል ሉቃስ ማርቆስ ስላለው፣ አንተ ደግሞ የሚሸቀሽቀኝን ትነግረኛለህ ማለት ነው። ይሄን ውሰድ፣ በዚህ ግባ፣ በዚህ ጠፍለኛለሁ፣ ቀለጠኝ፣ ቆረጠኝ የምትለውን ነገር ሄደብኝ፣ ተራመደብኝ። የሚገርም መዝሙር። እኔ ኢብን አሁን ወንጌሎችን ሳነብ ተመሳሳይ ነገር ተጽፎ ሳይ እነዚህ ሰዎች አንድ ነገር ነው የሚጽፉት ብሎ ብያለሁ። የሚገርም ግን እያንዳንዳቸው የጻፉት ራሱ አትሊስት በእይታቸው የተለያየ እንደሆነ ያየሁበት አጋጣሚ አለና እሱን ራሱ አለማወቂ በጣም ሰርፕራይዝ አድርጎኛል። አዎ ኮምፓራቲቭ እንትን ደስ የሚለው ንጽጽር እንዳልኩ ነው። ለምሳሌ ከፕሮቴስታንቶቹ ጋር ስናወራ ጥሩነቱ የነሱ ኢዚ የሚሆነው በአንድ መጽሐፍ ነው የምናወራው። አንድ መጽሐፍ ቅዱስ አለን፣ ግን የየራሳቸውን መረዳት የየራሳቸውን አስተምሮ ይዘዋል። እኛም በእኛ አስተምሮ ሞግታቸዋለን። ኢዚ ነው፣ በጣም ቀላል ነው። እና ደግሞ ያው እንደዚህ ከእስልምናው ጋር እንዳለው አይነት ነገር አይደለም። በጣም ለየት ይላል የእስልምናው ዓለም እና ብዙ ማንበብ አለብህ። ግን አሪፍ ነው። ጭንቅላት በደንብ ያሰፋል፣ እንድታነብ ያደርጋል፣ እንድትመረምር ያደርጋል። ብቻ በቃ እንደ አንድ ክርስቲያን ኮንትሪቢዩት የምታደርገው ነገር አለ ለቤተክርስቲያን። ዝም ብሎ በዋዛ ፈዛዛ ዝም ብሎ በማይረባ ነገር ጊዜ አይጠፋም እና አሪፍ ነው። ንጽጽር ጥሩ ነው። ብዙ ሰዎች እየተለወጡበት ነው። የሚገርም ብዙ ሰዎች ይማሩበታል።
ብዙ ሰዎች ይነቁበታል፣ ከሄዱበት ይመለሱበታል። አንዳንዱ ደግሞ ሌላ ቤተ እምነት ደግሞ ይማርከውና ይሄዳል። ያው እንትን ሽብሸባ ነው በለው እንደደረቀ ልብስ ወደዚህ ወደዛ ወደዚህ ወደዛ ነው እና አንዱ ይሄዳል፣ አንዱ ይመጣል፣ አንዱ ይሄዳል፣ አንዱ ይመጣል። ያው ሚዲያ ላይ ያለው እንትን ሁሉም ወደ ራሱ ስለሚስብ እንግዲህ ወደ ተሳበው ሰው ይሄዳል ማለት ነው። በትክክለኛው የሚሄዱ አሉ፣ ድራማ ሰሪዎችም አሉ። ብሔራዊ ቲያትር የማያውቃቸው የሚገርሙ ደግሞ ፊልም አክተሮች አሉ። በታይ ኔትፍሊክስ ቢመዘገቡ በጣም በጣም ብዙ ብር ሊያገኙ የሚችሉ ድራማ ሰሪዎችም አሉ። ቲክታክ ላይ በጣም የፊልም አክተሮች አሉ። እኔ እንዲሁም ብዙ ጊዜ ለእነሱ ፒቲሽን ብናሰባስብ ብሔራዊ ቲያትርም ባሉበት ቦታ እንዲቀጠሩ በጣም በጣም ፊልም ሰሪዎች አሉ እና በእኔ በኢትዮጵያ አነጋገር ብዙ በስንቶች አሉ። የበስንቱ ፊልም የሚሰሩልን አሉ በታይ የሚቀያየሩ ግን ደግሞ በእውነተኛው ተረድተው ወደ ኦርቶዶክስ ይመጡ አሉ። ደግሞ በሌላ እምነት ትምህርት ተማርከው የሚሄዱ አሉ። እንግዲህ መጨረሻ ላይ የዘላለም ሕይወት ነው መጨረሻ ላይ ዓላማው። ማንም ወደ ፈለገበት ሂድ፣ ምርጫ አለው፣ ነፃ ፈቃድ አለው። መጽሐፍ ቅዱስም ክርስቶስ እንደተናገረው በጠባቧ መንገድ የሚሄዱት ጥቂቶች ናቸው፣ በሰፊው መንገድ የሚሄዱ ግን ብዙዎች ናቸው፣ ሰፊው ግን የሞት መንገድ ነው ተብሏል። ስለዚህ በጠባቧ መንገድ ለመሄድ ትጉ፣ ተጋደሉ ተብሏል እና እኛ ብዙም የቁጥር ጉዳይ አስጨንቀንም ቁጥር ሪፖርት አናረግም ለእግዚአብሔር። እግዚአብሔር ዛሬ እኮ ይህን ያህል ሰው አስጠመቅኩልህ አንለውም። ምክንያቱም እግዚአብሔር ሪፖርት የሚቀርብለት የሆነ የእድር አዛዥ አይደለም፣ እድርም ቆም አይደለም የያዝ ነው ማዳን ስለሆነ ንጽጽሩ በዚህ በዚህ በጣም አሪፍ ነው። ማን ምን ያምናል፣ ምን አምኖ ምን ያስተምራል። እስካሁን ድረስ መጽሐፍ አልተገለጡም ነበር ታውቃለህ። ቲክታክ ትልቁ ጥቅሙ እነ ዮኒን የመሰለ አይነት ወንድሞች ካስተዋወቀን ተጨማሪ ቲክታክ ትልቁ ጥቅሙ የተደበቁ መጽሐፍት የማናቃቸው በወሬ ብቻ የምናውቃቸው መጽሐፍ ተገልጠዋል። በቃ በሁለታችንም ቤተ እምነቶች በማንም ይሁን ፍቅር ሲዝም ሳይቀር መጽሐፉን እንኳን ብበናል እና አሪፍ ነው። ቲክታክ ብዙ ነገሮችን ኤክስፖዝ አድርገዋል እና ጥሩ ነው። በርታ ለማለት ነው። ሰው ላይ ሁሉ በጣም ደስ ይላል። ተረድቻለሁ። በጣም አመሰግናለሁ መዝሙር። እሺ፣ አይ እነሱ ፍቃዳቸው ከሆነ እንግዲህ እዚህ ጋር ኮመንት እያነበብኩ ነው። በመዝሙረ ያሬድ እና በኡስታዝ ዋሂድ መካከል አመቻችልን እያሉ ነው። ወደፊት እንግዲህ ይሄን ነገር ይታይና ከዛ በኋላ የሁለቱንም ፈቃድ ጠይቀን እናንተ የምትወዱት እናደርጋለን። ይህን ነው። በነገራችን ላይ የያሬዶ ባህሪ ከዚህ ውጭ የለውም። በውስጥም ብታወሩት በውጭም ብታወሩት ይሄን ያሬድ ነው የምታገኙት። ምንም የተለየ ነገር የለም እና እግዚአብሔር ይባርክ። ትህትናው የማስመሰል አይደለም፣ የምን አይደለም፣ የእሱ መገለጫ። ብዙ ቲክታክ ላይ ለረጅም ጊዜ አውቀዋለሁ። ከዚህ ውጭ አምጡ ያሬዱ ዚስ ብቻ ተው፣ ሌላ ነገር ወደ ለትሄድ እንደሆነ ገብቶኛል። የሆነ ቦታ ቤቴን አነሳ ያስኩት እንደኔ ዲሲዝ ብለህ አንድ ቀን አልኩኝ፣ ዲሲዝ አልኩኝ፣ ከዛ የሆነው አልኩኝ ዲሲዝ የሆነው ብለህ ብትሸጉድ ነው ይሻላል። ተውኩት ቤተሰብ እና እግዚአብሔር ይመስገንና ያሬዶዬ እግዚአብሔር ምስክሬ አልኩ። በጣም በጣም የምንማርበት እንቁ ስጦታ ነው እና አንዳንዴ ወይኔ ባወቅኩት ድሮ ወይኔ እንዲባረኩት የምትሉት ነገር እንዳይሆን ፎሎ በማድረግ ቤተሰብ በመሆን ከወንድማችን ጋር ሲገባ በመማር በመጠየቅ በደንብ ማወቅን የመሰለ ወርቃማ ነገር የለም። በጣም ወርቅ ሰው ያደርጋል፣ ሙሉ ሰው ያደርጋል እና ያንን ነው ምለው። ያሬዶን ፎሎ አድርጋል። የኡስታዝ ወሂድ በእስልምና ትልቅ ኡስታዝ ናቸው። ብዙ ጊዜ እንዲ አውቀዋለሁ። እና አኬ ውይይት ጥሪ ጠርቷቸዋል እና የአኬ እስካሁን ያው በቋንጣ በሚል የያዘው እና ጥሪው እስካሁን ጥሪው እስካሁን እንደ ቋንጣ ነው አለ ተንጠልጥሎ እና እንግዲህ እሱን ይጨርሱና ከዛ በኋላ ከአኬ ጋር አለ መልእክት። የአኬን ሲመልሱ ወይም ሲመልስ እኔ ዋሂድ አውቀዋለሁ። አሪፍ ልጅ ነው፣ እኔ ይመቸኛል እና
ተወያዩ፣ ይወያዩ። ከዛ በኋላ ከመዝሙር ያሬድ ጋር ይቻላል። ያ ችግር የለውም። ያ መልካም ዞን ላይ ሌላ በቃ ስልክን አስቀምጥልኝ። እሺ ፎሎ ባክ መልስና በቃ ጽፍልሃለሁ። አመሰግናለሁ እሺ፣ ያሬዶ። ዮኒ በጣም ክበሩልኝ የኔዎች። አመሰግናለሁ። ሰላማችሁ ይብዛ። አሜን አሜን። አሜን። ሰላም እንግዲህ ይብዛል። እንደ ተሰጠን። እድሜያቸውን በጫትና በአልኮል እንትን ያሉ ሰዎች ቢመለሱ ጥሩ ነው። ይተኛሉ። ጥሩ ግድ እንቅልፍ ይላል፣ ነው የሚያገኙ። ግድ ይላል፣ ግድ ይላል፣ እውነት። ግድ ይላል። መልካም ቀን ይውላችሁ። ቴንክስ ነው። ተባረኩልኝ። እሺ፣ እሺ። እሺ ታንኪ በጣም ዮኒ። አሜን አሪፍ ነው። ያሬድ። በቃ እንዳልኩ ትንሽ ጊዜ ይሰጥና አዎ አዎ 1 2 3 4 ቀን እንስጥና አዎ ድጋሚ ሰከንድ ራውንድ ካስፈለገ አዎ፣ ኒውትራል ሰው በሆነች ከዚህ የሆነ ነገር ይውሰድ መጀመሪያ። አዎ 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 ያው አሁን ሁሉም ሰው ምን እንደወሰደ አንድ በ2 በ3 ቀን ውስጥ ትሰማዋለህ። ቤቱን እየከፈተ ትክክል። ይሄን ተምሬያለሁ፣ ይሄን አልተማርኩም፣ ይሄን ምናምን ሲል ትሰማዋለህ። እንደ ዱለት የተበለቱ ነገሮች ይወጣሉ። ከዛ እሱም ፊድባክ ያስክ በኋላ አዎ ይሄን ፊድባክ ይዣለሁ፣ እንግዲህ ፈቃደኛ ከሆናችሁ ከሰው እንዳሰማሁት እንዳየሁት ሜይ ቢ ሰከንድ ራውንድ ካስፈለጋችሁ ምን ይመስላችኋል ብላቸው መጀመሪያ ኢንዲቪዥዋሊ ማለት ነው። አዎ ከዛ በኋላ እነሱ ሲስማሙ በይፋ ተስማምተዋል ብለህ አናውንስ ታደርጋለህ። ይሄ ከድራማ ምናምን ከፖለቲካ የጸዳ እንዲሆን ነው። ይሄ ትክክል ትክክል። እንደዛ ቢሆን አሪፍ ነው። እሺ እሺ፣ ታንኪ እታዘዛለሁ በጣም ዮኒ። እታዘዛለሁ ወንድማችን። እሺ መልካም ምሽት። እግዚአብሔር ይስጥልኝ። አሜን እሺ ለሁላችን። አሜን አሜን። ባይ እሺ እሺ። እንግዲህ ቤተሰብ ይህን ይመስላል። ብዙዎቹን እንዳልኳችሁ እንትን በማለት ደስ በሚል ሁኔታ እያየው ነው። እግዚአብሔር ይመስገን። ብዙ ግርግር አላየሁኝም። ደስ የሚል ነው። እስካሁን ስድድቦች የሉም። ደባሪ ነገር አላየሁም እስካሁን። ስለዚህ ደስ ይላል። ብዙ የሚደብር ነገር አላየሁም። ያ አላየሁም። ስለዚህ ደስ ይላል። ብዙ ጸብ አላየሁም። ስላየው በሙስሊሙም ብዙ ክፉ የተናገረ አላየሁኝም። በኦርቶዶክሱም ክፉ የተናገረ አላየሁም። ስለዚህ ደስ የሚል ነው። ይቀጥላል፣ እንቀጥላለን እያየን። እንደዛ ሀሳቡ የእኔዎቹ ጀለሶችን ይዘን እንምጣ። ሰዎች የሉትም ማር ላምጣ። ደሜ የሚጠራ ደሜ ሰዎች አሉት እንዴ? ከገስት ጋር ነው። እንትና ቴዶ ከገስት ጋር ነው። ዙዙሻለች። ከዚህ በላይማ አናወራም። ቤተሰብ እኔ ሙስሊሞችንም ለምን ለዳኝነት ስለምፈልግ መጥፎ አስተያየት በማንኛውም አልሰጥም። የሆነም ነገር አልሰጥም። ግን የእንትናን አስተካክሉልኝ። ኢምራ ብራዘር እሷን አስተካክል። ሄዲ አባት ኢምራ ትንሽ አስተካክል። ከዛ ውጭ እሱ የሚመች ልጅ ነው። እኔ ተመችቶኛል። ያ እሱ ብራዘር እኔ ተመችቶኛል። ቀደም አብዛኛው ሙስሊም ነበር ያስገባሁት። ደሜ ኮላኩለት። ከዚህ ከማታ ተማሪ ጋር እኮ ማውራት ከባድ